ጤና ይስጥልን። ይህ የፈጠነ ሚዲያ ነው። ሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜናዎቹን አጥሮቹን አንሱ ብዬ ማስጠንቀቂያ ብሰጥም ስላላነሱ በግብረ ኃይል ማንሳት ጀምሬያለሁ አለ የአዲስ አበባ ከተማ መንገዶች ባለስልጣን። የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፈ ማንነታቸው ካልታወቀ ሰዎች ለማምለጥ ሲሞክር ከፍተኛ ጉዳት እንደደረሰበት ተገለጸ። በኢትዮጵያ የሐሳብ ትግል ለሚያደርጉ ሁሉ በነጻነት የሚንቀሳቀሱበት ምቹ ሁኔታ ፈጥሯል ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ተናገሩ። ወደ ዝርዝር ዜናዎች እናመራለን። አጥሮቹን አንሱ ብዬ ማስጠንቀቂያ ብሰጥም ስላላነሱ በግብረ ኃይል ማንሳት ጀምሬያለሁ አለ የአዲስ አበባ ከተማ መንገዶች ባለስልጣን። የአዲስ አበባ ከተማ መንገዶች ባለስልጣን በከተማዋ የተለያዩ አካባቢዎች በአጥር የተዘጉ የውስጥ ለውስጥ መንገዶች በግብረ ኃይል የማንሳት ስራ በዛሬው ዕለት በይፋ መጀመሩን አስታውቋል። መስሪያ ቤቱ የውስጥ ለውስጥ መንገዶች የተዘጋጁ አንሱት ብዬ ባስጠነቅቃቸውም ስላላነሱት በግብረ ኃይል ወደ ማንሳት ልገባ ተገድጃለሁ ብሏል። ዛሬ በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቃሊቲ ገብርኤል ቤተክርስቲያን ጀርባ የውስጥ ለውስጥ መንገድ የዘጉ አጥሮች የማንሳት ስራ መጀመሩን ገልጸዋል። በቀጣይ ቀናት ይህንኑ ተግባር በሁሉም የከተማዋ ክፍሎች አጠናክረዋል ሲል አስታውቋል። የውስጥ ለውስጥ መንገዶች በአጥር በመዘጋታቸው ነፍሰ ጡር እናቶች ሌሊት ላይ ወደ ሕክምና ተቋም ለመሄድና የአደጋ መከላከል ስራዎችን በአግባቡ ለማከናወን አስቸጋሪ ሁኔታ መፍጠራቸውን ተመልክቷል። የተበላሹ የውስጥ ለውስጥ መንገዶች ለመጠገን ፈተና እንደሆኑ ተገልጿል ነው የተባለው። የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፈ ማንነታቸው ካልታወቀ ሰዎች ለማምለጥ ሲሞክር ከፍተኛ ጉዳት እንደደረሰበት ተገለጸ። የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፉ ማንነታቸው ባልታወቁ ሰዎች በአዲስ አበባ ከተማ ሊፈጸምብኝ ነበር ካለው ጥቃት ለማምለጥ ሲሞክር ከፍተኛ ጉዳት እንደደረሰበት ለአዲስ ስታንዳርድ ገለጸ። ጋዜጠኛ ፋኑኤል በደረሰበት ጉዳት ሳቢያም ለመራመድ ከ3 እስከ 6 ወር ሊፈጅበት እንደሚችል በሕክምና ባለሙያተኞች እንደተገለጸለት ተናግረዋል። ጋዜጠኛው ስለደረሰበት ጉዳት ለአዲስ ስታንዳርድ ሲያብራራ ከወር በፊት ማለትም ህዳር 10 ቀን 2018 ዓ.ም ሲቪል የለበሱ ሰዎች እንደሚፈልጉኝ ከቤተሰብ ሰማው ሲል ይጀምራል። በወቅቱ የቅርብ ጓደኛው ጋር በመሄድ ጉዳዩን እንደነገረውና ገስት ሃውስ ብታርፍ ይሻላል ብሎኝ ወደዚያው በማቅናት እዛው ክፍል አግኝቼ ገባው ሲል ጋዜጠኛው ገልጿል። ሆኖም የቅርብ ጓደኛው ከሄደ ከ50 ደቂቃ በኋላ ያረፈበት ክፍል በሩ በጣም መደብደብ እንደጀመረ ጠቅሶ በወቅቱ ክፈት የሚልና ኃይለ ቃል የተሞላበት ቃል እሰማ ነበር ብሏል። በሩን በጣም እየገፉ ሲመጡ ክፍሏ ከጎን የበረዳ ኮሪደር ያላት በመሆኑ ኮሪደሩ ጋር ሆኜ ተዘጋጀው። በወቅቱ ደብድቦ ሞቶ ተገኘ ልባል እችላለሁ የሚል ስጋት አደረብኝ። በዚህም 4 ሜትር አካባቢ ከሚረዝም ሁለተኛ ፎቅ ላይ ዘለልኩ ሲል ተናግሯል። አክሎም ዘልዬ ከወደኩኝ በኋላ ልነሳ ስል ራሴን ሰዓት ጭልምም አለብኝ ሲል ገልጿል። ቀና ስለ አጥንቴ ተሰብሯል። በአካባቢ ሲቪል የለበሱ ሰዎች ነበሩ። ይሄን እድል ደግማ አታገኝም ብለውኝ ሄዱ። ከዛ ሰዎች ወደ ሆስፒታል ወሰዱኝ ብሏል። ከዛ በኋላ ለ20 ምናምን ቀናት ለማንም ጉዳዩን አልተናገርኩም ነበር ያለው ጋዜጠኛ ፋኑኤል ነገር ግን ጉዳዩ ከሚዲያ ስራው ጋር የተገናኘ ነው ብሎ እንደሚያምን ተናግሯል። በኢትዮጵያ የሐሳብ ትግል ለሚያደርጉ ሁሉ በነጻነት የሚንቀሳቀሱበት ምቹ ሁኔታ ተፈጥሯል ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ተናገሩ። ከወረዳ እስከ ፌዴራል ያሉ ተቋማትን እንዲመሩ የተሾሙ የተቃዋሚ ፓርቲ አባላት በሚያከናውኗቸው ስራዎችና ውሳኔዎቻቸው ላይ ማንም ጣልቃ እንዳይገባባቸው አድርገናል ብለዋል። ብልጽግና ፓርቲ ካሉት 2 ምክትል ፕሬዝዳንቶች አንዱ የሆኑት አቶ አደም ለገዢው ፓርቲ ቅርበት ካለው ፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ላይ ነው። ታህሳስ 13 ቀን 2018 በተላለፈው በዚሁ ቃለ ምልልስ ላይ ከተነሱ ጉዳዮች ውስጥ ሐሳብ አልባ ፖለቲካና የመጪው ምርጫ የፖለቲካ
ፓርቲዎች ተሳትፎ ይገኙበታል። በኢትዮጵያ በሐሳብ ልዕልና ላይ የተመሰረተ ስርዓት የበላይነት እንዲይዝ የፖለቲካ ምህዳሩን ማስፋትና ጤናማ ማድረግ አስፈላጊ መሆኑን በቃለ ምልልሳቸው ላይ የጠቀሱት አቶ አደም ከዚህ አኳያ ባለፉት ዓመታት በተሰራው ሪፎርም ስኬት መመዝገቡን ተናግረዋል። በሀገሪቱ ውስጥ አማራጭ ሐሳብ አለኝ የሚል አካል በነጻነት መንቀሳቀስ እንዲችል ምቹ ሁኔታ ተፈጥሮለታል ሲሉም ተደምጠዋል። በአሁኑ ወቅት ሐሳብ አለኝ የራሴን ፓርቲ መስርቼ መታገል እፈልጋለሁ የሚል አካል ላይ እንቅፋት የሚፈጥር አካል የለም ሲሉም አክለዋል። እርሳቸው ይህን ቢሉም ከብሔራዊ ምርጫ ቦርድ ህጋዊ እውቅና አግኝተው የፖለቲካ እንቅስቃሴ እያደረጉ ያሉ ተቃዋሚ ፓርቲዎች ጉባኤዎቻቸውን ጨምሮ መደበኛ እንቅስቃሴዎቻቸውን ማድረግ እንዳልቻሉ ወቀሳ ሲያቀርቡ ቆይተዋል። አሜሪካ ለኢትዮጵያ የጤና ዘርፍ የሚውል ከ1 ቢሊዮን ዶላር በላይ የገንዘብ ድጋፍ ልታደርግ ነው ተባለ። በዋናነት የወባ፣ የኤችአይቪ ኤድስ እና የቲቢ በሽታዎችን ለመከላከል እንዲሁም የእናቶችና የህፃናትን ጤና ለመጠበቅ እንደሚውል ተገልጿል። የዩናይትድ ስቴትስ የገንዘብ ድጋፍ በኢትዮጵያና አሜሪካ መካከል ስምምነት የተደረሰበት የጤና ትብብር ማዕቀፍ አካል ነው። ለ5 ዓመታት የሚቆየው የዚህ ትብብር የመግባቢያ ሰነድ ወይም MOU ይፋዊ የፊርማ ስነ ስርዓት ማክሰኞ ታህሳስ 14 ቀን 2018 ዓመተ ምህረት ተካሂዷል። በገንዘብ ሚኒስቴር ዋና መስሪያ ቤት በተካሄደው በዚህ ስነ ስርዓት ላይ የአሜሪካ መንግስትን በመወከል ፊርማቸውን ያኖሩት በኢትዮጵያ የሀገሪቱ አምባሳደር የሆኑት አርቪን ማሲንጋ ናቸው። በኢትዮጵያ በኩል የገንዘብ ሚኒስትሩ አህመድ ሺዴና የጤና ሚኒስትሯ ዶክተር መቅደስ ዳባ የመግባቢያ ሰነዱን ፈርመዋል። የኢትዮጵያን የጤና ስርዓት የማሻሻል ዓላማ ያለው ይህ የሁለቱ ሀገራት የመግባቢያ ስምምነት የ1.466 ቢሊዮን ዶላር ኢንቨስትመንትን የሚጠይቅ ነው። ከዚህ ውስጥ አሜሪካ 1.16 ቢሊዮን ዶላሩን የምታቀርብ ሲሆን ቀሪውን 450 ሚሊዮን ዶላር በኢትዮጵያ መንግስት የሚሸፈን እንደሆነ በትናንትናው ዕለት ስነ ስርዓት ላይ ተገልጿል። በመጨረሻም ወደ ውጭ ዜናዎች እናምራለን። የትራምፕ አስተዳደር አንጋፋ ዲፕሎማቶችን ወደ ሀገር ቤት እንዲመለሱ አዘዘ። ዶናልድ ትራምፕ አስተዳደር በዓለም ዙሪያ በተለያዩ ሀገራት በአምባሳደርነትና በከፍተኛ የዲፕሎማሲ እርከን ላይ የሚገኙ 30 የሚጠጉ አንጋፋ ዲፕሎማቶችን በአስቸኳይ ወደ ሀገር ቤት እንዲመለሱ ጥሪ አቅርቧል። ከነዚህ ዲፕሎማቶች መካከል ግማሽ ያህሉ 15ቱ በአፍሪካ ሀገራት ተመድበው የሚሰሩ መሆናቸው ውሳኔው በሀገሪቱ ላይ ያለውን ትኩረት አጉልቷል። የውሳኔው ዓላማ የፕሬዝዳንት ትራምፕን አሜሪካ ትቅደም ወይም አሜሪካ ፈርስት ፖሊሲ በተግባር ለመተርጎም የታለመ ሲሆን ነባር ዲፕሎማቶች በአዲስና ከአስተዳደሩ ርዕሰ ዓለም ጋር በሚጣጣሙ ግለሰቦች ለመተካት የታቀደ ነው። አስተዳደሩ የሀገሪቱን የውጭ ጉዳይ ተልዕኮ በአዲስ መልክ ለመቅረጽ መወሰኑን ገልጸዋል። ወደ ሀገር ቤት እንዲመለሱ የተጠሩት ባለሙያዎች በዘርፉ ለረጅም ዓመታት ያገለገሉና ሰፊ ልምድ ያላቸው መሆናቸው ታውቋል። ይህም በአሜሪካና በአፍሪካ ሀገር መካከል ባለው የቆየ የዲፕሎማሲ ግንኙነት ላይ ምንም አይነት ለውጥ ሊያመጣ ይችላል የሚል ጉዳይ በዓለም አቀፍ ተንታኞች ዘንድ ከፍተኛ መነጋገሪያ ሆኗል። የተከበራችሁ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ሁኑ እያልን የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።